ባለጌ ደግሞ እኮ አቴንሽን መውሰድ ፈልጎ ነው። ሁለተኛ እንደሱ እንዳይላ እንዴ ምን ለምደው ቢሰማማ ጥሩ ነበር። እንደዚህ እንዴ እዚህ ላይ አይደለ እንዴ ሰው ያረጉትኝ? ማን ነው ሰው ያረገው? ፓንት ነበረው እንዴ መጀመሪያ እሱ ሲመጣ? ይሄ ባለጌ ከሰው አፍ መጥፎ እንዲወጣ ያደርጋል። ከትልቅ ሰው አፍ ላደለው እኮ ነው። አሮጊትን መሆን እኮ ላደለው ነው። ዛሬ ወጣት ሆኖ አሮጊትን መሳደብ እነሱ አሮጊት የደረሰበት እኮ አይደርሱም። ባለጌዎች ጭንቅላት ያላቸው አሮጊቶች ታው ይሄ ባለጌ ነው። ማን እሱ ጠራው ስሙን? እሱ ነው ዘላለም አለሙን በእነሱ ትከሻ ሰርቶ የሚበላው በራሱ እንኳን አዲያ ማመጣ ቆሻሻ ጭንቅላት የሌለው እነሱን ካልጠራ እንትን ይላል እንዴ? እሱ ሰርቶ ያውቃል እንዴ በራሱ አይዲያ? አንዳንድ አሮጊቶች አለ እንትን ይላሉ፣ ይሳደባሉ። እስቲ እናቱን መጀመሪያ እህቱን ያለችው ራሷ በእኛ እድሜ አትሆንም እንዴ? እዚህ ላይ ቁጭ ብሎ ድምጻችንን ሲሰማ አሮጊት መስል ነው እንዴ? አሮጊት ማለት እኮ ክብር እኮ ነው። እዛ ደረጃም መቼ ይደርሳሉ እነሱ? አሮጊት የደረሰበት ባለጌ እንትን ላይ እየወጣ ደግሞ አፉን ይከፍታል። አንዳንድ አሮጊቶች እያለ ስድ አትናደጂ ግን የነሱ በእናትሽ ቆሻሾች ናቸው። እያሩ ቀን ያወጡላቸው እኮ እዚህ ላይ ቁጭ ብሎ ነው። እሱ ነበረው እንዴ? ምን ነበረው ሲመጣ? ባለፈው ራሱ ረሃብ ሞትኩ ችጋር ሞትኩ ሲላል ነበር እንዴ? ቸጋሪ ብላውና እነዚህ ሰዎች የተነሳንበትን እንረሳለን እኮ። ትንሽ ስናገኝ በጣም ችግር ነው። ማስተዋል ይስጣቸው። እነሱ በአደባባይ እንደዚህ ሄዳ በጌታ ይቆንጆን ያደርገው አፉን እዚህ መጥቶ ይከፍታል። የመዳታችንን ጀግኖች ናቸው እኮ እንደሱ ለምነው ነው እንዴ? እንትን ላይ ዩቱብ ላይ ገብተው ሰርተው እኮ ነው ለሱም የጠቀሙት። ሰርተው እኮ ነው ያለበሱት ላይክ እያደረጉ ሰው መስሏቸው። ባለጌ ስድ ካፉ የሚወጣው ነገር እንዴት እንደሚያስጠላ አየሩ። አንድ ቀን እንዴት ነው ወንድ ልጅ እንደዚህ ስነ ስርዓት የሚያጣው? ሴት ናት እንደዚህ ታውቂያለሽ። በዚህ አጋጣሚ ይሄንን ትናገሪለታለሽ አይደል? ምን ብለን ብሎ ባለፈውን ብያለሁ እኔ እሱ አሮጊት ብሎ እንዳይሳደብ። እሱ አሮጊት ሳውና እናቱ እኮ አሮጊት ናቸው እኮ ባለጌ። ሰው አቴንሽን እንዴት እንደሚያገኝ ነው አቴንሽን ለሱ ደግሞ አቴንሽን የሚሰጠው ስራም አልጠፋብኝ። እንኳን ለሱ ለመወዳትም ልጅ አቴንሽን አልሰጥም። እሱ ነው እንደሱ ባይሆን እንዲህ ማስጠንቀቅ እንጂ አንቺን ተናጋሪ አድርገው ስም ለማስወጣት ነው። እኔ ስለ ሰው ብዬ አይደለም የምናገረው። ምንም እንትናት በይ ክፉ ነገር አትናገሪ። አሮጌ ብሎ መሳደብ አይችልም። ባለጌ ቆሻሻ ከብት ፈጣሪ ይፈርዳል። ሁሉ እዚህ ላይ ያሉት አይደሉ ሰው ያደረጉት። ዛሬ መነጽር የገዛው ጃኬት የለበሰው ሱሪ ያደረገው እኮ በእነሱ ነው። ማን ነው የገዛለት? ሲመጣ እናቆም እንዴ ምን እንደሚመስሉ አፈር መስሎ ይመጡና ሲጠግቡ መላ ይጠፋቸዋል። አንዳንዴ መነሻችንን ስለሚረሱ መነሻቸውን ይረሱና በቃ ምን መጣወታ መሰሏቸው እንደ እዚህ ላይ እኔ ስለሱ እኮ አያገባኝም። ግን ሁሌ በየገባ በወጣ ቁጥር አንዳንዱ አሮጊቶች አሉ ይላል። አሮጊት የደረሰበት አይድረስቴ ባለጌ እንዴት አይነት አፉ እንዴት እንደሚያስጠላ በጣም ስነስርዓት የለውም። እኔ እውነቴን ነው። እኔ እንጃ የኢትዮጵያዊ ወንድ እኮ ብዙዎቹም እንደዚህ እንደ ሴት ስድብ አያውቁም፣ እንደዚህ አይናገሩም። ለመናገር እንኳን ይፈራሉ። ይሄ ልክ እንደ ሴት እኮ ነው የሚያወራው እኮ። አንቺ ወንድ እንደ ወንድነት ቆፍጠን እንደ ወንድ አሽሙር መናገር ሆነ በተለያየ መንገድ አይጠበቅበትም። እንዳንድ ወንድ በገባ ቁጥር ትዝ ይለኛል አንድ ጊዜ ማነው የሃይሚ ወንድም ይሄ ማነው ስሙ ሲገባ እንደዚህ አሸማቆ አሳብዶ አስወጣው ከላይፍ ላይ። የምቀኝነቱ እንደዚህ ምቀኛ ባለጌ ስንት ነገሩን ነው እኮ የምናውቀው። እሷን ሊያጠፋ እሷን ተመካክሮ ከእሷ ጠላቶች ጋራ ስንት ነገር ሊያረግ ሲፈልግ እየከሸፈበት እርጉም የተረገመ አይኖ ስለገባው እኮ ነው እንደዛ የሚያደርገው። እሱ ጠላት ወንድ ሳይሆን የወንድ ገረር ነው ይሄ የወንድ አልጫ ማለት ነው። ንፋጫ እሱ አሮጊት ማለት እኮ እኔ አልሰማሁትም እኮ አናግራኝ ነው። አሁን ባለጌ እኔ አንገባም ነበረ ባለፈው እንደዚህ ማን ነው አሮጊት? ማን ነው
እሷ አጠገቡ ያለችው አሮጊት አይደለች እንዴ? ስንት አመቷ ማን ነው? እኛ ከእሷ እናንሳለን እንደ አሮጊት የሚለው ያ የሚያቅፋትማ አሮጊት ናታ። ባለጌ ስድ ምን መሰል ነው እዚህ እኛ እኮ እሷን አንድ ልጅ ብለን ነው እዚህ ወተን የቀረ ነው እንጂ ደግሞ እሱን ልናይና ስለሱ ልናወራ ነው። እሷን ወደን ነው እዚህ የቀረ ነው። ይሄ ምቀኛ አንቺ እንደ ወንድ እንኳን እንትን የሌለው የወንድ አሞት የሌለው እሱ ለነገሩ ጤምም እግዚአብሔር አልሰጠውም እንደ ሴት ሊፈጥሩት ሴታ ሴት ባለጌ የማልፈልገውን ነገር ያናጋግረኛል። አሁን ዛሬ ላይፍ ላይ ገብቶ እንዴት አንዳንድ አሮጊቶች አሉ አልሆነለትም፣ አልተሳካለትማ። ስላልተሳካለት እኮ ነው ምቀኛ። ማረሳለትማ እንደዛ አድርጎ መከራዋን ያበላት እኔ ምን አገባኝ። በጎንም አንድ ቢሆኑ ስላልሆነለት ነው። አንቺ ስለሷ እንኳን ሲወራ እስቲ ፊቱን ተመልከቺ። ምን እሷማ ምን ታርጋቸው? ምን ታርግ? አንድ እንጨት አይነድ። ከሷ በታች ነው ዘላለም የሚሆነው። እሱማ ግልጽ የሆነ እንትን አለበት። በጣም ቀናተኛ ነው። አላየሽም እንዴ? በፊት እናንተ ይቅርታ በእናታችሁ ሰው መጥቶብኝ እኮ አንቺ ደግሞ እኔን አስገብተኝ ዛሬ ነው ያሰን አንጀቴን አቃጥሎኝ ነው የገባሁት። መቅድዬ ሙቼ ታበበ ባሌ ኤደም እኮ ሊቭ ላይ ውጭ ብዬ እንደውም ሰድበነዋል ሀናን ቤት እንደው ምን አልኩት ኮሜንት ላይ በአንደኛው ስልኬ ወንድ ሁን ብዬ ስጽፍ ከዛን ከአብሮት ያለው ወንድ ሁን እያለችክ ነው ሲለው አላለችም ወንድሜ ሁን ነው ያለችው አላለ። ምን እንደሱ አይነት ወንድም ማረበስ ማም ፈጣሪ ማይስጠኝ ያለው ሰማት እንዴ? አንዳንድ አሮጊቶች ላይፍ ላይ ቁጭ ብለው እንትን ላይ ቲክቶክ ላይ ያሉት ይላል። ምን ሊሰራ መጣ ቲክቶክ ላይ? ምንድን ያለው አካውንት ያላቸው ነው ያለው። አካውንት ያላቸው ነው ያለው መሰለኝ። ምን ማለት ነው አካውንት ያላቸው ማለት ነው? እኔ እንጃ አካውንት ያላቸው አለ። ምን ለማለት ራሱ እንደፈለገ እሱ ራሱ ለራሱ እንዴ ምን ማለቱ ነው አካውንት ያላቸው ብዬ እንደውም ተሰለም አካውንት ያላቸው አንዳንዶች ለሱ ተብሎ አካውንት ይወጣል እንዴ? ለዚህ ደግሞ ለመራቱ ረበስማ ይሄ ቀውስ ፈጣሪ። እኔ እኮ የሚያስጠሉኝ እኔ እኮ ወንድ ሁኑ ቆፍጠን በሉ ምላቸው። ለዚህ ነው ቆፍጠን የሴት ወሬ የመንደር ወሬ ይዘው ይመጣሉ። አሁን ሊቭ ገባሳ ሊቭ ላይ ከገባ ፈታ ብሎ አውርቶ ከጓደኛው ጋር ተጫውቶ ዘና ብሎ ይወጣል። ሴት ይመስል በቃ እንደዚህ አይነት ወንድ እኮ ከሴት ቂጥቂጥ ስር እኮ ማይጠፋ አሉ ባልታ በቃ አሉ ዘላለም ነበሩ አሉ። እኔ እኮ ለዚህ ነው ወንድ ሁኑ። ይኸውልሽ ቪዲዮ ቢሰራ የዚህ ላይ ልጅ ስም ካልጠራ ቢሞት አያውቅም። መስራትም ምን ማለትም አያውቅም። ኮሜንት ላይ ሲጽፉለት ነበረ። ኮሜንት ላይ ራሱ ሲጽፉለት ነበረ። ግን በቃ እነሱ እኮ የተሳደቡትም መጥፎ ስራ ስለሰሩ የተናገረው ንግግር ይሄን አክልኛ ሊሆን ዝም ብለን ማናቂ መስለው እንዴ በቃ ለተናገሩት ንግግር መልስ ነው የሰጠናቸው። እነሱም ደግሞ መልስ እየተመለሱልን እኛም እየተመላለስን እንግዲህ እንፈርማታለን። ገኒ በሃይም እኮ በጣም ነው የሚቀና። የሆነ ጊዜ ልንገርሽ እንግዲህ ቆይ ትንሽ ላውራ ትንሽ አንቺ ቆይ ተረጋጊ። ቆይ አንዴ ሳስበው ገኒ አሁን ትላንትና እንኳን የለውም እኮ አንድ ሺህ ላይ ነው አይለትም። ምን ሰው የሰው አይን መቀለጃ አረጋው እንዴ? እሱን የሚያያበደ ነው እንደ ያበደ ላይክ እኮ መግዲ ላይክ እኮ 1100 ነው ላይክ የተደረገበት የትናንት ነው የተሰራ። ይኸው ማሚ እንዴ አለ እኛ ቲክቶክ ምንም ማረግልንም ከዩቲዩብ ያገኘነው ብር ይበቃል። ምን ነው ያኔ ቸገረን ብሎ ሲል አረሰው የስድባቦት በእናትህ በቂጡ እንኳን ፓንት ማያረግ ሁሉ ጊዜ የተደረገ ጃኬት ለበሰ። ዛሬ ባለመነጽር ሆነ። ምን ይመስል ነበረ?
የእንትን ማስታወቂያ መስሎ ሲመጣ ታገሩ ቀን ወጣለታ። እሺ ቀን ይውጣለት ችግር የለውም። ሰው ቀን ያወጣለትን ሰው አያከብርም እንዴ? እየወጣ እንዲ አፉን የሚከፍተው በእኛ አሮጊቶች እኮ ነው ሰው የሆነው። ይሄ ጡብ ራስ ጅንጅብል ምን አባቱ ደግሞ አሮጊቶች ይላል። አሮጊት እኮ ነው ቢያቅበት ጥቅም ያለው አያቅማ። ነገሩን ባይ ጡብ ራስ ነው እኮ ይሄ ጅንጅብል ራስ። ሲጀመር እኮ ምን የፓንቱ ቅርጽ ራሱ ጭቅቅት አይደል? እኔ መቼ ይታጠባል? ይሄ እበት ሰውን ያናግራል ክፉ በዛሬ ቀን በእናትሽ እጭ። ምን አይነት ጉር ነው ዘንድሮ? ያም ገብቶ አፉን ይከፍታል፣ ይሄም ገብቶ አፉን ዳሞሱ ደግሞ አያውንም ሲናገር እዚህ ላይ ኦዲየንሱ የሚናገረውን እየወጡ መጨማለቅ ቀን ያወጣላቸውን ኦዲየንስ ሰው ያረጋቸው ዝማተ እንዴ ተባል። እኔ እኮ እንዴ ተብለናል እንዴ መባል ካልፈልጉ እኮ ሚዲያ ላይ ለመውጣት ነው አይደል? መቀመጥ ሌላ ስራ መስራት። ወንድ ከሆኑ ጀግና እንደ ወንድ ላይ የመጣው እሱን ጀግና የሚል እኮ ያለም ይኖራል እኮ። ሀሰንን ጀግና የሚል እብድ አለ። አላየሽም እንዴ? በአንበሳ አቀናብረውት። ምን ሆነሽ ነው ገልዬ? ተይ እስኪ አታናግሪ። ተይ ኧረ እነሱ ስራታቸው አንበሳ ይብላቸው። እኔ ተናድጃለሁ። እኔ ቅድም ሰማዋለሁ። እኔ ለሱ ኮሜንትም አልጽፍም፣ ስራም አልጠፋብኝ። አንዳንድ አሮጊቶች አሉ ይላል ከካውንት አሮጊቶች። እናቱ አሮጊት ምን አጠገቡ የተቀመጠችው የ19 ዓመት ልጅ መሰለችው እንደ ስንት ዓመቷ በእድሜዋ የሚያስታውቃል። ከእሷ እኩያ ነን እኛ። እሷማ አሮጊት ይበላት አሷል። የት ያቀናልኛ አሮጊት ምን እንሁን? የት ያየሽ ምን ታይቶን? ምን ሆነሻል አንቺ? ኬት አይቶን? እሷ አሁን ጺም ስላላወ